ኢፍራታ ከተመረመረች በኋላ እርጉዝ መሆኗን አውቀዋለች። ካወቀችውም በኋላ ደግሞ በጣም ደስተኛ ናት። ከምትወደውና ከምታፈቅረው ከናታን ጋር ስለሆነ ልጁ የተፈጠረው። ጽዮንም በተመሳሳይ ኤፍራታ በማርገዟ ከወንድሟ በጣም ደስተኛ ሆናለች። ያፌት እንግዲህ የእጁን ሊያገኝ ትንሽ ቀናቶች ቀርተውታል። ናታን አሁን ላይ ጀግናና ብርቱ ልጅ ሆኖ እየተገኘ ነው ያለው። ቢኒያና ናታን በአንድ ላይ በመታረቃቸው ሁላችንም ደስ ብሎናል። ባለፈው ቪዲዮአቸው ላይ እንግዲህ ታሁን በኋላ የእናንተን ዝምድና አልፈልግም እያለ ቢኒያ በጣም ተናዶ ነበር። ዛሬ ላይ እንግዲህ በአንድ ቢሮ ተሰብስበው የራቀበትን ምክንያት ናታን ከቢኒያ ጋር በቀጥታ እንዲረዳ ወይም በደንብ አድርጎ አስረድቶት አውቆ ተቀብሎታል። ቢኒያ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የኢትዮጵያ ልጆች እንዴት ናችሁ? እንዲሁም ለክርስቲያን ወገኖች ሰላም ብያለሁኝ። ላይክ እና ሰብስክራይብ አትርሶ። ሐረግ 98 መጥቻለሁኝ። ዛሬ ላይ እንግዲህ ናታን እና ቢኒያ በአንድ ላይ ኤክስፖርትን ጋር ሂደው ፎቶግራፋቸውን የሁላቸውንም ፖሊስ እያሳያቸው በነበረበት ሰዓት ቢኒያ ናታንን ይሄ ቆይ ለምን እንዳመጣ ልትነግረኝ ትችላለህ ወይ ብሎ ሲለው በፎቶግራፋቸው የሁላቸውም ፎቶግራፍ እዛ ተግርግዳውም ጋር ሆነ ተወንበሩም ጋር ተቀምጦ ሲያቸው ያንተ ጉዳይና የኔን ጉዳይ ከነዚህ ጋር ምን ያገናኛቸዋል ብሎ ይጠይቀዋል። ያን ፎቶ ካየ በኋላ የመጨረሻው ላይ ተቤዛ ጋር የሚሄደውን ልጅ ፎቶ ሲያየው ቢኒያ ይህንን ልጅ አውቀዋለሁ ብሎ ይላል። ኤክስፖርቶኑም እንዴት ልታውቀው ቻልክ ይህንን ልጅ ብሎ ሲለው ቢኒያም በተከታታይ ተቤዛ ጋር ሲወጡ አይቼዋለሁ ብሎ ሲል ናታንም በመደንገጥ ምን እንዴት ልታየው ቻልክ ብሎ ጥያቄን ይጠይቀዋል። ናታንም በመናደድ ኤክስፖርተን ቤተሰቦቼ ከአደጋ ላይ ናቸው፣ ቆይች ሴትዮ በስተጀርባዬ ድራማ እየሰራችብኝ ነው እንዴ ማለት ነው ብሎ ይጠይቃል። ቢኒያም ናታን ምን እየተካሄደ እንደሆነ ለምን በግልጽ አትነግረኝም ብሎ ይለዋል። ከኤክስፖርተን ጋር ቢኒያ እባላለሁ ብሎ ስሙን ካስተዋወቀ በኋላ በሙያዬ ጠበቃ ነኝ ብሎ ይለዋል። ኤክስፖርተኑም አንተ አታውቀኝም እንጂ እኔ በሁል ጊዜ በተደጋጋሚ አያሃለሁ ወይም አውቀሃለሁ ብሎ ይለዋል። ኤክስፖርተኑም አቶ ቢኒያ እርግጠኛ ነህ ይህንን ልጅ ከቤዛ ጋር የምታየው እና ይህ ፎቶግራፍ አንድ ናቸው ብሎ ሲጠይቀው ቢኒያም አዎ በሞላ ልቡ ይለዋል። ናታንም ኤክስፐርተን አንተም እርግጠኛ ነህ ብሎ ሲጠይቀው እሱም አዎ አንተም እኮ ነግረኸኛል ረስተው ነው እንጂ ከሆነ ሰው ጋር እየተቀራረበች ነው ብለኸኝ ነበር ብሎ ይለዋል። ቢኒያም ምንና ምን እያረጋችሁ እንዲሆን እባካችሁ ንገሩ ብሎ ሲለው ናቲ ኤክስፐርቶን ይባላል። ያፌትንና ከያፌት ጋር የሚሰሩት አጋሮቹን እነሱ ጋር ያሉትን ችግራቸውን ለመጋፈጥ አብረን እየሰራን ያለ ነው ብሎ ናታን ይነግረዋል። ኤክስፖርተሩም በሁሉን ነገር ለናቲናል በነገረበት ሰዓት እሱን ለማስታወስ ያክል ፎቶግራፋቸውን እያየ ናቲናን ሲገባ የኔ ወንድም ታረጋጋ እንጂ እያለው ሲለው ናቲናንም ታውቀኝ ይሆናል ብሎ እርግጠኛ ነኝ ታውቀኛለህ፣ ወይዘሮ ኤፍራታ ያፌትን በግዴታ ፈልገው ሳይሆን በግድ እንዳገባት ሁሉን ነገር ነግረሃለች ብዬ ተስፋ አለኝ ብሎ ይለዋል። ሁሉን ነገር ይህን ሁሉ ባውቀው ደስ ባለኝ ነበር፣ ግን ደግሞ ይሄን አልነገረችኝም። እኔ ግን የማውቀው
ኤፍራታ ይህን ሁሉ መስዋዕትነት የምትከፍለው ለናታን ብዬ ነው ብላ ይህንን ብቻ ነግራኛለች ብሎ ኤክስፖርት ሆኖ ለናታን ይነግረዋል። ናቲ ቢኒያን ሁሉንም ነገር በቀጥታ አስረዳው። እኔ ካንተ የራኩት አንተን ቤተሰቦችን ችግር ላይ እንዳልጥላቸው ብዬ ነው እንጂ ያንተን ጓደኝነት ርቄው ወይም ለመራቅ ፈልጌ አይደለም። ጓደኝነት እኮ ማለት ሁለት ሰዎች በአጋጣሚ ላይ ይተዋወቁና በአንድ ነፍስ ላይ የምትኖር ነው። ስለዚህ አንተ ተጎኔ ስትሆን እንደማልፈራ ሁሉ ግን ደግሞ ቤተሰቦችንም ሆነ አንተንም አደጋ ላይ ላለመጣል ነበር የራቅኩት ብሎ ሁሉንም ነገር በዝርዝር ሲነግረው ቢኒያም ተረዳው። ቢኒያም ሁሉን ነገር እሺ ተረዳው፣ ግን ደግሞ የሉሊት ፎቶ ከነዛ ከወንጀለኞች ጋር ምን ያደርጋል ብሎ በጠየቀ ሰዓት የናታን ስልክ ጠራ። አቶ የወይዘሮ የዲያራ እናት ደውላ ቶሎ ብለህና ምን እያረክን የት ነህ እያለች ብላ ስትጠይቀው ቅርብ ነኝ አሁን እመጣለሁ ብሎ እፈልግሃለሁ ብላ ትለዋለች። በቃ አሁን ከትንሽ ደቂቃዎች በኋላ እመጣለሁ ብሎ ባላሳ ስልኩን ከዘጋ በኋላ በቃ የምፈልገኝ ነገር አለ እኔ ልሄድ እናንተ ጨርሱ ብሎ ናታን ወጥቶ ይሄዳል። ቤዛ በተኛችበት በህልሟ እየሮጠች በደረጁ ላይ ሄዋን ሄዋን ጠብቂኝማ የት ልትሄጂ ነው? የሄዋን ሄዋን እያለ እየጠራቻት ያለ በሩን ከፍታ በራ ስትወጣ ሉሊትን አገኘቻት። ሉሊት ሄዋን በዚህ ሄደች እንዴ ብላ ትጠይቃት። እንዴት እኔ የታያታለሁኝ ረገሽኝ እኮ ምን ሆነሽ ነው? ሄዋንን እኔ ካየዋት ቆይቻለሁኝ። ሄዋን የምትባል ሲጀመር የለችም። እልቁንስ ናታን አለ ወይ? ናታንን ፈለጊው ነበር ብላ ትጠይቃታለች። ቤዛም አላየሁትም ምን ያላውቅም ብላ ጥላት ትወጣለች። ሄዋን እና ቤዛ እስር ቤት በነበሩበት ሰዓት እንዳትረሽኝ የሆነ ችግር እንኳን ቢደርስብኝ ቤዛ መተሽ እንድትጠይቂ ብላት ስለነበረ ያንን በህልሟ ስታያት እውነትም እኔማ ማረባ ነኝ በቃ ቃሌን በላሁት እያለች ቤዛም ብቻዋን ማውራት ጀመረች። የዳያራ እናትና ዳያራ በአንድ ላይ ቁጭ ባሉ ሰዓት ዳያራ መታ እማም እንዴት ነሽ እፈልግሻለሁ ብትላት የማማክርሽ ነገር አለ ስትላት እናቷ ምንም ነገር አልፈልግም ራሴን አሞኛል አሁን እያልኩሽ ብትላታለች። ማም ምን ሆነሽ ነው ደግሞ ተመቼ ወዲህ እንዲህ ይሄ እንዴት ዝም ትይ ብላ ስትላት አሞኛል ራሴ በጣም ዙሯል አሁን ሂደሽ ተኝ ብላ ስትላት ውጭ እያልሽ ነው ወይ ከቤት ብላ ዳያራም በመቆጣት ወደ ውጭ ስትወጣ የዳያራ እናት ቀጥታ ታናታ ጋር ደውላ የት ደረስክ ቀረዛት አሁን ዳያራ ወታለች እንዳታገኝህ ተጠንቀቅ ብላ ታስጠነቅቀዋለች። ቢኒያና ኤክስፖርት ሆኑ በአንድ ላይ ሆነው ቆይማ እኔ ያልገባኝ ናት እነዚህ ሰዎች ጋር እንዴት ሊቀላቀል ቻለ ብሎ ሲለው ኤክስፖርት ሆኑም ደግሞ ቆይ ይሄንን እሱ ቢነግረህ አይሻልም እንዴ? ግን ደግሞ አንተ በምን መንገድ ልትረዳን ነው የፈለከው ብሎ ይለዋል። ቢኒያም ደግሞ በታሰርኩበት ሰዓት ክስ ተመመስረቴ በተመሰረት ያፌትን በሆነ ነገር ይዤበት ነበረ ብሎ ይነግረዋል። ከትንሽ ቀናትም ቢሆን ታስሮ ወጥቷል። ደግሞ ፋይሉ እንደ እሱ ዳኛ ስላልነበረ ፋይሉ እንዲዘጋ አላረኩትም ነበር ብሎ ቢኒያ ሲለው ልክ ነህ እሱስ ኤክስፐርቶኑ አዎ ታስሮ እንደወጣ አውቃለሁኝ። ደግሞ ምንም ነገር እንዳትናገር ከኛ ጋር ከሆንክ ናታንን ምንም ብታምን ጓደኛ ቢኖርህ ስለ ናታ ምንም ነገር እንዳታወራ ብሎ ያስጠነቅቀዋል ቢኒያን። ቤዛ ከጓደኛዋ ጋር ደውላ ስለ ናታ ስለ የሆነ ቦታ ይዘኝ እንድትሄድ ነው ብላ ተጠይቋል። የት ነው ብላ ሲላት
አሁን ስራ የለም የት ነህ የት አካባቢ ነው ያለው ብላ ቤዛ ትጠይቀዋለች። አይ አሁን እንኳን እዛው አካባቢ ነኝ፣ ደግሞ ከድርጅት ወጥቼ መኪናዬ ጋር ልገባ ትንሽ ቀርቶኛል ብሎ ጓደኛዋ ይላታል። ጓደኛዬ ከጠፋች ከአንድ ወር በላይ ሆኗታል። እስከ ዛሬ ልክ ስላላደለሁ ነው እንጂ ጓደኛዬ ተጠፋች ቆይታለች። የመጀመሪያ ቀን ያለችኝን እረስቸዋለሁኝ። እናም እንዲፈልጓት ለፖሊስ ማመልከት አለብኝ ብላ ቤዛ ለጓደኛዋ ትለዋለች። የአባቴን ገዳይ ባያገኙ እንኳን እሷን ፈልገው ማግኘት ይኖርባቸዋል ብላ ትላለች። ጓደኛዋን ቤዝዬ ሰዓቱን አይተሸዋል? 11 ሰዓት እኮ ሆኗል። በቃ ነገ ጧት ሂደን እናመለክታለን ብሎ ይላታል። የቤዛ ጓደኛ ወንድሞ እየሮጠ መጥቶ የት ሲጠራው ምን ሆነ ነው? የት ቢሮ መጥቼ እኮ ሳጣህ ነው ብሎ ሲለው አዎ ለመንቀሳቀስ ፈልጌ ነው። ምን በሰላም ነው የፈለከኝ ብሎ ይለዋል። ወይስ እናቴ ተከታተለው ብላህ ልካህ ነው ብሎ ይለዋል። ወንድሙም ደግሞ አይ እኔው ራሴው ነኝ፣ ደግሞ እሷ አንተን እንዳገኘው ካወቀች እብድ ነው የምትሆንብኝ። ይኸውልህ ናሆድ፣ እኔ እንደ ጓደኛ እንደ ወንድም ስቀርብህ እባክህ አታርቀኝ። እኔ ሰው የለኝም ሰው ያስፈልገኛል ብሎ ይለዋል። ወንድሙም ቶማስ ይህን ነገር ስንት ያወራንበት፣ አንተ እኮ የእሷ ሰው ነክ፣ እኔን መቅረብ አትችልም። የእሷን ቆሻሻ ስራ የምታስወግድላት አንተ ነህ። ታዲያ እንዴት ነው እኔን ለመቅረብ ልካይ ነው ስትለኝ እንዴት ነው ማምነህ ብሎ ይለዋል። ቶማስም እሺ በቃ አትቅረበኝ፣ ግን ደግሞ አትራቀኝ። እኔ አንተን እንዴት ታናሽ ወንድሜ ነው የማይህ አውቃለሁ። ስራዬ ይቅር እንደማያስብል አውቃለሁ። አንተ ደግሞ ስለ እናትህ ጠንቅቀህ ታውቃለህ የምሰራውም ስራ። ቆይ ግን እሷን ባትቀርባትም አላራካትም፣ እኔንስ ባትቀርበኝ ለምን ታርቀኛለህ ብሎ ቶማስ ይለዋል። ዳዊትም ቆይ ግን በዚህ ልክ እኔን ለመቅረብ የምትፈልገው ለምንድን ነው? ከእኔ የምፈልገው ምንድን ነው ብሎ ሲለው ቶማስ ደግሞ ጓደኛ ወንድም ከቻልክ ከዚህ ካስጠያፊ ስራ ከገባውበት አውጥቶ ወደ ንጹህ አየር የሚያወጣኝ ነው የምፈልገው ብሎ ይለዋል። ዳዊትም ግን ለምን ብሎ ሲለው ቶማስ በዙሪያ እንዳንተ ያለ መልካም ሰዎች ስላላየሁ ወይም ስላላጋጠመኝ ብሎ ይላል። ዳዊት አንተ እኮ ሰው ቢበድልህ ይቅር ባይ ነህ። ስለዚህ የእናትና የእህትን ፎቶ እንኳን በትሰጠ ግን ለፖሊስ እንደተሰራጨ አንተ አታውቅም። እኔ ግን ማን እንደሰጠ ደግሞ አውቀዋለሁ ብሎ ይለዋል። ዳዊትም ምንድን ነው የምታወራው? እንዴት አንተ ልታውቅ ቻልክ ብሎ ይለዋል። ያፌት ቀርሟትና ኤፍራታን ቤት ሂዶ የት ሂዳ ነው እያለ ሳሎን ክችን እየዘለለ በነበረበት ሰዓት ኤፍራታ መጣችና ሲመጣ የት አባሽ ሂደሽ ነው ብሎ አንቆ ሲይዛት ጽዮን ከኋላ ተከትላ ስለነበረ ስራውን አየችው። ያፌትም ጽዮን ሲያያት ደህና ሰው መስሎ ነይ ቁጭ በይ፣ በዚህ ልክ ቤት መተሽ ታይናለች ብዬ አላሰብኩም ነበር ብሎ ይላታል። ጽዮንም በመደንገጥ እኔ ባልመጣ ኑሮ ልመታት ነበረ። አይ አልመታትም፣ ቤት ስመጣ ስላጣዋት ተናድጄ ነበር፣ ደግሞም ስለመወዳት እቀናለሁኝ ይላታል። ታላመንካት ማግባት አልነበረብም፣ ደግሞስ ታማ ተኝታ ጥላት ትሄዳለህ? እኔ እኮ አመጣጤ ወንድሜ ካሁን በኋላ እሷን ላይ ያስብ፣ አንተም ደግሞ ወንድሜን
ከአሁን በኋላ ላታሳድድ ላስጠነቅቃችሁ ነበር የመጣሁት ብሎ ይላታል። ያፌት ደግሞ ወንድምሽ አዎ ከህይወታችን እንዲወጣ አስፈላጊ ነው፣ ደግሞ ሰሞኑ ከአዲሷ ፍቅረኛው ጋር እየወጣ አይቼዋለሁ ብሎ ሲል ኤፍራታ በመደንገጥ ምን ብላ ትላለች። ትንሽ ከቆየች በኋላ ከመጀመሪያውም እኔ ነኝ የተውኩት ብላ ትላለች። ሉሊት ቁጭ ብላ ናታን እኔ ከፈጣሪ ውጭ ማንንም አልፈራም፣ ደግሞ ለዛ ለአለቃሽ ንገሪው እኔ ከፈጣሪ ውጭ ማንንም አልፈራም ብሏል ናታል ብለሽ ንገሪው ብሎ ተነስቶ ሲሄድ እኔ ግን አንተን ማውራት ትፈልጋለሁ ብላ ናታንን ትይዘዋለች። ናታን ሞክሪው አለቃሽ አልነገረሽም እንዴ? እዚህ ፊት ለፊትሽ የቆመው ናታን ሳይሆን ናኢፍ ነው፣ ታለቃሽም በላይ የሆነ ከኔ ሴቶች ጋር ደበልቅሽና ኤፍራታ ጋር ያረግሽውን አንድ ባንድ ባንች ላይ ፈጽመዋለሁኝ። ዝም ያልኩሽም አላቅ መስሎሽ እንዳይሆን ኤፍራታ በእኔ ውስጥ ወይም በእኔ አለቃ ስላላደለች ነው፣ ሁሉንም ነገር አውቃለሁ ብሎ ናታን ወይዘሮ ሉሊትን አፍንጫዋን ይዞ በጭንቅ አጨናነቃት። ውድ የኢትዮጵያ ልጆች በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሀገራችንን